በማትማቲክስ ሪሚዲያል ፕሮግራም ዩኒት 1 ላይ ተገናኝተናል። እንደምታውቁት በሪሚዲያል ኮርስ ላይ የ10ኛ ክፍል የ11 የ12 አንዳንድ ዩኒቶችን በተወሰነ መልኩ ለማብራራት የሞከረ ሞጁል እንዳለ ታውቃላችሁ በሪሚዲያል። እሱን አብረን እናያለን። እንግዲህ ከናንተ ከተማሪዎች ደግሞ ጥያቄዎችን መስራት ትምህርቱን በደንብ መከታተል ይጠበቅብናል ብዬ አስባለሁ። ያው ደግሞ ሪሚዲያል ኮርሱ ካለቀ በኋላ ደግሞ ጥሩ ውጤት ታመጣላችሁ ብዬ አስባለሁ። ያው ሁላችንም በርትተን እንስራ ለማለት ነው። ወደ ትምህርቱ ቀጥታ እንግባ። ስለዚህ ኢኩዌሽንስ ኢንቮልቪንግ ኤክስፖነንትስ ኤንድ ራዲካልስ ስንል ኤክስፖነንት እና ራዲካሎች ያሉባቸውን ኢኩዌሽኖች እንዴት ነው ሶልቭ የምናደርገው፣ እንዴት ነው የቫሪያብሉን ቫልዩ ማግኘት የምንችለው የሚለውን ይሆናል ማለት ነው። ኤክስፖነንት ኢኩዌሽንስ ኢንቮልቪንግ ኤክስፖነንት ስንል ኤክስፖነንት ያለባቸውን ኢኩዌሽኖች ልክ እንደዚህ አይነት ኢኩዌሽኖች ማለታችን ነው። ኢኩዌሽን ኢንቮልቪንግ ራዲካል ስንል ደግሞ ልክ እንደዚህ ያሉ ኢኩዌሽኖችን እንዴት ነው ኤክስን ቫልዩ ማግኘት የምንችለው፣ እንዴት ነው ሶልቭ ልናደርጋቸው የምንችለውን የሚለውን አብረን እናያለን ማለት ነው። እዚህ ጋር ኤግዛምፕል ተብሎ በርከት ያሉ ጥያቄዎች ተቀምጠዋል። እያንዳንዱን ለመስራት እንሞክራለን። ለእናንተ ኤፍ እና ጂን እተውላችሁና እናንተ እንድትሰሩት እኔ ኤ ቢ ሲ ዲ ኢ እና ኤች እንሰራለሁ ማለት ነው። ስለዚህ እኔ ይሄንን ጥያቄዎች እስከሰራ ድረስ ጥያቄዎቹን ያዙና ልክ እኔ እንደጨረስኩ እነዚህን ጥያቄዎች ትሞክራላችሁ፣ እኔ ደግሞ መልሱን ነግራችኋለሁ ማለት ነው። እንደዚህ ያረጋን እኔ ለምሳሌ 3 ጥያቄ ቢኖር ሁለቱን እየሰራው አንዱን ለእናንተ እየተወኩ አብረን የምንቀጥል ይሆናል ማለት ነው። ቀጥታ ወደ ጥያቄው ብንሄድ ጥሩ ይመስለኛል። ስለዚህ ወደ ጥያቄው ስንሄድ የመጀመሪያው ሩት ኤክስ ኢዝ ኢኳልስ ቱ 3 ይላል። የመጀመሪያው ኤ ላይ ያለን ጥያቄ እንዴት ነው ኤክስን ማግኘት የምንችለው? ስለዚህ እንደዚህ አይነት ጥያቄ ሲኖር ኤክስን ለማግኘት ኤክስ ራዲካል ውስጥ ነው ያለችው። ስለዚህ ኤክስ ብቻዋን እንድትወጣለን ስኩዌር ማድረግ ነው መፍትሄው። ስኩዌር ማድረጉ ለምንድን ነው ኤክስን የሚያስወጣለን ካለን መጀመሪያውኑ ሩት ኤክስ ማለት ካስታወሳችሁ ኤክስ ዘ ፓወር ኦፍ 1/2 ማለት ነው። ያው እዚች ጋር 2 እንዳለች እናውቃለን ስለማይጻፍ ነው እንጂ እዚህ ጋር 1 አለ። ስለዚህ ስንገልጸው በኤክስፖነንት ፎርም ስንገልጸው ኤክስ ዘ ፓወር ኦፍ 1/2 ነው የሚሆነው። ስለዚህ ይሄንን ኖርማሊ በሁለት ስለምናበዛው ሁለትን በሁለት ስለሚጣፋ ነው ኤክስ የሚወጣልን ማለት ነው። ስለዚህ ከሩት ስኩዌር ሲሆን ኤክስ ይወጣል ለብቻ። ሶ 3 ስኩዌር ደግሞ 9 ሆነ ማለት ነው። በቀላሉ የኤክስን ዋጋ ማግኘት ቻልን ማለት ነው። ይሄ የኤ ጥያቄ መልስ ይሆናል ማለት ነው። ሲምፕሊ ስኩዌር ማድረግ ማለት ነው። ቢ ላይ ያለን ጥያቄ ደግሞ ኤክስ ኪዩብድ ኢዝ ኢኳልስ ቱ 8 ይላል አይደል? ከዚህኛው ጥያቄ ተቃራኒ ነው። ኤክስ ኪዩብ ሆኖ ነው እዚህ ጋር ራዲካል ውስጥ ሆኖ ነው ያየነው። እዚህ ጋር ደግሞ ኪዩብ ሆኖ እንዴት ነው የሚሆነው ኤክስን ቫልዩ? አሁንም ኤክስ ብቻውን ለማስቀረት ምንድነው የምናደርገው? ኪዩብ ሩት ውስጥ ነው የምናስገባው። ኪዩብ ሩት ውስጥ እናስገባው ለምንድነው ኤክስ ብቻውን የሚቀረው ካላችሁ መጀመሪያውኑ ይሄ ፎርም ምን ማለት ነው? ኤክስ ዘ ፓወር ኦፍ 3/3 ማለት ነው ይሄን ስንገልጸው። ስለዚህ ኤክስ ዘ ፓወር ኦፍ 3/3 ማለት ኖርማሊ ኤክስ ማለት ነው። ኤክስ ብቻውን ቀረለ። ሶ ኤክስ ኢዝ ኢኳልስ ቱ ሩት ኪዩብ ሩት ኦፍ 8 8ን ከኪዩብ ሩት ስናወጣው ደግሞ እንደምናውቀው 2 ነው። 2ን 3 ጊዜ ስናበዛው 2 ሲባዛ በ2 ሲባዛ 2 ሲባዛ 2 ምን ሆነ? 8 ሆነ ማለት ነው። ምን አረጋን? ኪዩብ ሩት ውስጥ አስገባን፣ ኤክስን ለብቻ አገኘን። እዚህ ጋር ደግሞ ስኩዌር አረጋን፣ ኤክስን ለብቻ አገኘን። ስለዚህ አሁን ኤክስን እንዴት ነው ማውጣት፣ እንዴት ነው ለብቻዋ ማስቀራት የሚለውን ነው ሁሌ ልታስቡ የሚገባው። ሲ ላይ እንምጣ። 2 ዘ ፓወር ኦፍ ኤክስ ኢዝ ኢኳልስ ቱ 4 ይላል። ምን ማድረግ ምንችል ይመስላችኋል? እዚህ ላይ እንደዚህ አይነት ጥያቄዎች ሲመጡ ሁሌ ኤክስ ከላይ ከሆነች ምንድነው የምናደርገው? ቤዙን ማመሳሰል። ቤዝ ምንለው ይሄ ነው። ቤዙን እንዴት ነው ማመሳሰለው? ተመሳሳይ ቁጥር ማደርገው እንዴት ነው? ሁለትን ምንም ልናረጋት አንችልም፣ ወደ ምንም ነገር ልንቀይራት አንችልም። ስለዚህ ሲምፕሊ እናስቀምጠዋለን 2 ዘ ፓወር ኦፍ ኤክስ የሚለውን። አራትን ግን በሁለት መግለጽ እንችላለን። ዳት ሚንስ 4 ማለት 2 ሲባዛ በ2 ስለሆነ 2 ስኩዌር ማለት ነው። ስለዚህ አራትን በሁለት መግለጽ ምንም አራትን የሚለውጠው ነገር የለም። ስለዚህ 4 ማለት 2 ዘ ፓወር ኦፍ 2 ብለን እናስቀምጣለን። አሁን ቤዙ ከተመሳሰለልን የላይኛው እኩል ነው፣ ኤክስ ኢዝ ኢኳልስ ቱ 2 ነው። ለምን? እሺ በፎርም ሳስቀምጠው ኤ ዘ ፓወር ኦፍ ኤክስ ኢዝ ኢኳልስ ቱ ኤ ዘ ፓወር ኦፍ ዋይ ከሆነ ያው ኤ ዘ ፓወር ኦፍ ኤክስ እና ኤ ዘ ፓወር ኦፍ ዋይ እኩል ናቸው ከተባለ ኖርማሊ ኤ እና ኤ እኩል ናቸው። ስለዚህ ኤ እና ኤ እኩል ከሆኑ ሁለቱ እኩል እንዲሆኑ
ኤክስ እና ዋይም እኩል መሆን አለባቸው። ይሄ የታወቀ ህግ ነው። ስለዚህ ቤዙን ካመሳሰልን የላይኛው እኩል ይሆናል ኤክስ ኢዝ ኢኳልስ ቱ 2 የሚል መልስ ይሰጠናል ማለት ነው። ስለዚህ ሁሌ ቤዙን እንዴት ነው በአንድ አይነት ቁጥር ልገልጸው የሚችለው የሚለው ነው ሊያሳስባችሁ ዲ ደግሞ ምን ይልናል መሰላችሁ? to the power of 2x plus 5 is equals to 1 over 2 the power of 6 into x plus 2 ይላል ጥያቄው። አሁንም ኤክስ እንዳልኳችሁ ከላይ ከሆነ ቤዙን ማመሳሰል ነው ስራችን። አሁን ሁለትን ምንም ልናረጋት አንችልም። ስለዚህ ራሱን እንጽፈዋለን to the power of 2x plus 5 በሌላ ቁጥር በብዜት መግለጽ አንችልም ሁለትን። ይሄንን ግን 1 over 2 መግለጽ እንችላለን። እንዴት ይመስላችኋል? ምን ለምሳሌ ፓወር ስንማር ሁለት አይነት ፓወር ነው። ሌላኛው ኔጌቲቭ ማድረግ ወይ ፖዚቲቭ ማድረግ ነው። ለምሳሌ to the power of 1 ስንት ነው? 2 ነው አይደለ? to the power of minus 1 ስንት ነው? to the power of minus 1 ማለት ምን ማለት ነው? 1 over 2 the power of 1 ማለት ነው። ልክ እቺን ማይነስ ስታይ 1 over አድርጋችሁ ጀምሩ። ልክ እንደዚህ አይነት ጥያቄ ላይ to the power of minus 3 for the power of minus 2 ምናምን ሲባል ማይነስ ሲባል 1 over ብላችሁ ጀምሩ። ምክንያቱም ማይነስ ማለት 1 over የሚለውን ስለሚገልጽልን። ስለዚህ ማይነሷ 1 over ስትሆን to the power of 1 ይቀረናል ከስር to the power of 1 ምን ይሆናል? 1 over 2 ይሆናል። ስለዚህ 1 over 2 ማለት ምን ማለት ነው? to the power of minus 1 አያችሁ፣ ቤዙን ነው እኛ ማመሳሰል የምንፈልገው። to the power of እዚህ ጋር እኩል ይሆናል ምልክት ነው በዚህና በዚህ መካከል ያለው minus 1 into x plus 2 ይሆናል ማለት ነው። ስለዚህ አሁን ቤዙ ከተመሳሰለልን የላይኛው እኩል ነው 2x plus 5 is equals to ወደ ውስጥ ሲያባዛው ምን ይሆናል? minus x minus 2 ይመጣል። እዚህ ጋር ግን ምን ረስተናል? 6ን ረስተናል። ስለዚህ በ6 ስናበዛው ኖርማሊ መጀመሪያ ምንድነው የሚሰጠን? 6x plus 12 ነው አይደል የሚሰጠን? ይሄንን ቀድመን ስናባዛው 6ን ስላልጻፍነው ነው። በማይነስ ስናበዛው ምን ይሆናል? minus 6x minus 12 ይሆናል ማለት ነው። 6ን ቀድመን ስላላበዛ ነው ማለት ነው። ስለዚህ አሁን ይሄንን ወደዚህ ስናመጣው ምን ይሆናል? 2x minus 6x የነበረው ምን ይሆናል? ፕላስ ይሆናል። ሶ 8x ይሆናል ማለት ነው። 2x plus 6x። እሺ ይሄንን 5 ፖዚቲቭ 5 ወደዚህ ስንወስደው ማይነስ ይሆናል። minus 12 minus 5 ምን ይሆናል? minus 17 ይሆናል። x ማለት ምን ማለት ነው? minus 17 over 8 ማለት ነው። ይሁን እንዳረኩ ከመጀመሪያው ጀመርኩ 1 over 2 በምን ገለጽኩት? to the power of minus 1 ብዬ ገለጽኩት። እዚህ ጋር ምን አለን? ቀድሞ 6 አለን። 6 ሲያባዛው 6x plus 12 ይሆናል። እቺ ማይነስ 1 ስታበዛ ደግሞ minus 6x minus 12 አድርገን የኤክስን ቫልዩ በዚህ መልኩ ማግኘት ቻለን። ስለዚህ ብዙ የሚከብድ ነገር አይደለም። ዋናው ቤዙን እንዴት ወደ ተመሳሳይ ቁጥር ልቀይረው እችላለሁ የሚለው ይሆናል ማለት ነው። ቀጣይ ደግሞ ኢንን እስኪ ምን ይላል? ራዲካል 64 the power of 2x minus 1 is equals to 4 the power of x ይላል። እዚህኛው ጥያቄ ላይ ሁለት ነገር ነው። አሁን ካየናቸው ጥያቄዎች ከመጡልን ነገሮች ውስጥ ሁለት ነገር ነው የምንጠቀመው። ምንድነው እነዛ ሁለቱ ነገሮች የሚለው ነን? መጀመሪያ ሩት ውስጥ ያለ ነገር ራዲካል ውስጥ ያለ ነገር መውጣት አለበት ኤክስን ሶልቭ ለማድረግ። ስለዚህ ምን እናደርጋለን? ቦዝ ሳይድ ስኩዌር እናደርጋለን ማለት ነው። ምኑ ራዲካሉ እንዲጠፋለን። ሶ ራዲካሉ ይሄ ስኩዌር ራዲካሉን ያጠፋል። ለምን እንደሚያጠፋ ሪዝኑን አብራርቻለሁ አይደለ? ስለዚህ ምን ይቀረናል? 64 the power of 2x minus 1 ይቀረናል is equals to ይሄ ደግሞ for the power of 2x ነው የሚሆነው። ይሄ በስለ ኤክስፖነንት ስትማሩ ምን አይነት ነገር ተምራችኋል? a the power of b the power of c ከሆነ ምንድነው የሚሆነው? የላይኞቹ አብረው ይባዛሉ። that means a the power of b c ነው የሚሆነው እንጂ ቀጥታ ስኩዌር ሆኖ ኦር ኪዩብ ሆኖ አይደለም የሚቀመጠው። ማባዛት ነው የሚሆነው። ሁለት ነገሮች ከላይ አንድ ላይ ሲመጡልን ማለት ነው። እዚህ ጋር x እና 2 አለ ሲባዛ 2x ሆነ። ከዛ በኋላ ወደ ቀድሞ ሐሳብ ነው የምንመለሰው። x ከላይ ከሆነች ቤዙን ማመሳሰል ነው የሚኖርብን ማለት ነው ኤክስን ሶልቭ ለማድረግ። ስለዚህ ቤዙን ለማመሳሰል 64ን በ4 መግለጽ እንችላለን ወይ ስንል አዎ እንችላለን። ምክንያቱም 4 ሲባዛ በ4 16 ነው። 16 ሲባዛ በ4 ደግሞ 64 ነው። ስለዚህ for the power of 3 እናደርገዋለን። ምክንያቱም 4 እና 4 ስለሚመሳሰሉልን ቤዙ ከተመሳሰለ በቀላሉ ሶልቭ ማድረግ እንችላለን ማለት ነው። እዚህ ጋር በውስጥ ደግሞ 2x - 1 እናደርጋለን። አሁንም ብራኬት ማድረጋችሁ እንዳትረሱ።
ምክንያቱም ብራኬት ካላረጋችሁ ተራሱትና 3ን በ2 ብቻ አባስታችሁ ለ-1 ሳይባዛ መልሱ ላይ ስህተት ይፈጠራል ማለት ነው። for the power of 2x ይሆናል ማለት ነው በዚህኛው ሳይድ። ሶ ቤዞቹ እኩል ናቸው። የላይኞቹን እናመጣቸዋለን። 3 ሲባዛ በ2x 6x ሲቀነስ 3 ሲባዛ በ1 3 is equals to 2x እንደዚህ ይመጣል ማለት ነው። ከዛ በኋላ ከፈለግን 2xን ወደዚህ ማምጣት እንችላለን። ካልሆነ 6xን ወደዛ መውሰድ እንችላለን። 2xን ወደዚህ ስናመጣ 6x minus 2x ይላል። ምክንያቱም እዚህ ጋር ፖዚቲቭ ነው፣ ወደዚህ ሲሆን ኔጌቲቭ ይሆናል። is equals to እዚህ ጋር minus 3 ነው፣ ኢኳል ሳይኑን ሲሻገር ፖዚቲቭ 3 ይሆናል። ከዛ በኋላ 6x minus 2x 4x ነው is equals to 3። ስለዚህ x ዋጋ ስንት ነው? 3/4 ነው ማለት ነው። አያችሁ ሁለት ነገር ነው የተጠቀምነው። አንድ ስኩዌር አድርገን ማውጣት ሰራን፣ በኋላ ደግሞ ቤዙን ማመሳሰል እንሰራን ማለት ነው። በዚህ መልኩ የኤክስን ዋጋ ማግኘት ቻለን ማለት ነው። ስለዚህ የኢ ጥያቄ መልስ ይሄ ይሆናል ማለት ነው። ሌላ እዚህ ጋር ኤፍ እና ጂ ለእናንተ ሰጣችኋለሁ ብያችኋለሁ። ኤችን ልስራ። ሶ ኤች ምንድነው የሚለው 9 the power of 2x times 27 the power of 1 minus x is equals to 81 the power of 2x plus 1 ነው የሚለው። ስለዚህ ሶስቱን ቁጥሮች ስታዩ ምን መጣላችሁ? አሁንም ቤዙን ማመሳሰል ነው የሚኖርብን። ምን የሚያገናኛቸው ነገር አለ? 9ን 27 እና 81 ምን ይመስላችኋል? ሶስቱንም በምን መግለጽ እንችላለን? በሶስት መግለጽ እንችላለን። የሶስት ብዜቶች ስለሆኑ ሁሉንም በዛ ብዜት ለማስቀመጥ እንሞክራለን ማለት ነው፣ ተመሳሳይ እንዲሆንልን። 9 ማለት 3 ስኩዌር ነው። ምን አለን? እዚህ ጋር 2x አለን ታይምስ 27 ማለት 3 the power of 3 ነው አይደለ? ኢንቱ 1 minus x አለ። 81 ማለት 3 the power of 4 ነው አይደለ? ኢንቱ 2x plus አለ 1 አለን። አያችሁ ቤዙ ተመሳሰለልን ሶስቱም ማለት ነው። ከዚህ በኋላ እንደዚህ አይነት ቁጥሮችን ስናባዛ ምን አይነት ነገር ተምራችኋል ከዚህ በፊት? ቤዙ ከተመሳሰለ ምን እናደርገዋለን? የላይኛውን መደመር ነው የሚሆነው። አንዱን ይሄም 3 ነው ቤዙ። አንዱን ቤዝ እንወስድና የላይኛውን እንደምራለን። ይሄንን ህግ ኤክስፖነንት ላይ ስትማሩ ተምራችኋል። 2 ሲባዛ በ2 4x ይሆናል ታይምስ 3 the power of 3 ሲባዛ በ1 3 ሲቀነስ 3 ሲባዛ በx 3x ይሆናል። እዚህ ጋር ምን ይኖራል? 3 the power of 4 ሲባዛ በ2 8x ሲደመር 4 ሲባዛ በ1 ደግሞ 4 ይሆናል ማለት ነው። ከዚህ በኋላ ነው ቤዙን ወሰድ ነው እዩ ኮመን አድርገን ወሰድ ነው። ከዛ በኋላ ይሄንን እንደምረዋለን 4x plus 3 minus 3x is equals to 3 the power of 8x plus 4 የተግባባና አይደለ? ምንድነው ያደረኩት? ቤዙን ወሰድኩ ከዛ የላይኛውን ደምር። እንደዚህ ነው የሚሆነው ማባዛት ላይ ማለት ነው። ሶ 3 እና 3 አሁን እኩል ስለመጡልን ይሄንና ይሄን እኩል ናቸው ብለን መውሰድ እንችላለን። ስለዚህ 4x ሲቀነስ x ምን ይሆናል? x ይሆናል plus 3 is equals to 8x plus 4። ስለዚህ x ወደዚህ ልውሰዳት ምን ይሆናል? x ወደዚህ ስወስዳት 8x minus x is equals to 3 ሲቀነስ 4 ምክንያቱም 3 አለ ፕላስ 4 አለ ወደዚህ ስንወስደው ማይነስ ነው የሚሆነው። 3 ሲቀነስ 4 ደግሞ ማይነስ 1 ነው። ስለዚህ 7x is equals to minus 1 ስናረግ የx ዋጋ ስንት ነው? minus 1/7 ይሆናል ማለት ነው። ስለዚህ በዚህ መልኩ ቤዞቹን እያመሳሰልን በተመሳሳይ ቁጥር እየገለጸን xን ሶልቭ ለማድረግ እንሞክራለን ማለት ነው። ቀጣይ ዴፊኒሽን ምንድነው የሚለውን for a greater than 0 a the power of x is equals to a the power of y if and only if x is equals to y ነው። ቅድም ያወራችሁ ነገር ነው ደግሞ ይነገረው a the power of x እና a the power of y እኩል ናቸው ካለን a እና a እኩል ናቸው ኖርማል ነው ይታወቃል። ይሄ x እና y ደግሞ እኩል መሆን አለባቸው። አለበለዚያ ሁለቱ ሳይድ ኦፍ the equation እኩል ሊሆን አይችልም ነው። ይሄን ዴፊኒሽን መያዝ ይኖርባችኋል ማለት ነው። ስለዚህ 1.1 solving equation involving radicals and exponents የሚለው በዚህ ጨረስን ማለት ነው። ወደ 1.2 እንሄዳለን። 1.2 system of linear equation into two variables and in one variable እናያለን። linear equation in two variable እና one variable ሲሆን እንዴት ነው ሶልቭ የምናደርገው? መጀመሪያ in one variable እናይና ከዛ በኋላ ደግሞ into two variables የሚለውን እናያለን። So, a linear equation in one variable is an equation that can be written as in the form of ax plus b is equals to 0. በቃ linear equation in one variable ማለት በዚህ ፎርም መቀመጥ የሚችል ከሆነ ብቻ ነው።
for some fixed real numbers a and b a must be different from 0 a ከ0 የተለየ ቁጥር ሆኖ ax plus b equals to 0 ከተባለ ይሄ ነገር ምንድነው linear equation in one variable ነው into variable የሚለው እናያለን a ለምንድነው ከ0 የተለየ መሆን አለበት ካል ምክንያቱም a 0 ከሆነ ሲጀመር variable አይኖረንም ኮንስታንት ነበር b ብቻ ስለሚቀረን የግድ a ከ0 የተለየ ቁጥር መሆን አለበት ማለት ነው በቃ ይሄ ነው linear equation in one variable ማለት ስለዚህ በዚህ ፎርም ነው የሚቀመጠው ብለናል x plus b equals to 0 ለx ሶልቭ ስናደርግ ይሄ ፖዚቲቭ ነው አይደለ ኢኳል ሳይኑን ሲያልፍ ምን ይሆናል ኔጌቲቭ ይሆናል ማይነስ b ይሰጠናል እዚህ ጋር ax አለን እዚህ ጋር x እናስቀምጣለን ስለዚህ አሁን ለx ሶልቭ ስናደርግ ለa ለa እናካፍለዋለን a በa ይጠፋልናል ስለዚህ x ማለት ማይነስ b ኦቨር a አድርገን ማግኘት እንችላለን ማለት ነው ይሄንን ምን ላይ ተመራችኋል ስለ ስሎፕ ስትማሩ እንደዚህ አይነት ጥያቄዎችን ሶልቭ ማድረግ ከዚህ በፊት አይታችሁ ይሆናል so the number a and b are called coefficients ይባላሉ coefficients የሚባሉት a እና b ናቸው በዚህ ሰዓት coefficient የሚባሉት ማለት ነው an equation that's equivalent to ax plus by is equals to c with fixed real numbers a b c such that either a different from 0 or b different from 0 is called a linear equation into two variables አያችሁ አሁን ደግሞ linear equation into two variables ስንል ሁለት variable አለ አያችሁ x እና y a እና b ኮኤፊሺየንቶች ናቸው a እና b ኮኤፊሺየንቶች ሆነው x እና y variable ሲሆን በዚህ ሰዓት ይሄ ነገር linear equation into two variable እንለዋለን ምንድነው ክራይቴሪያው a ወይ a ከ0 የተለየ ቁጥር መሆን አለበት ወይ ደግሞ b ከ0 የተለየ ቁጥር መሆን አለበት ስለዚህ either a different from 0 or b different from 0 ከሆነ ይሄንን linear equation into two variables እንለዋለን ማለት ነው ልዩነቱን ገብቷችኋል አይደለ ስለዚህ ወደ ኤግዛምፕሉ ስንሄድ ይሄንን ኤግዛምፕል ከሞጁሉ ነው የወሰድኩት a house was rented for ብር 2000 per month plus ብር 2 for water consumption per meter cubed ይላል አንድ ቤት በየወሩ በ2000 ብር ተከራየ 2000 ብር እየከፈሉ እንዲኖሩ አከራዩት ፕላስ ከ2000 ብሩ ክራይ በተጨማሪ ደግሞ 1 ሜትር ኪዩብድ ውሃ በተጠቀሙ ቁጥር ተጨማሪ 2 ብር እንዲከፍሉ ተስማሙ ስለዚህ በዚህ መልኩ ቤቱ ተከራየ ማለት ነው ስለዚህ ጥያቄው ምንድነው ካላችሁ write an equation for the total cost of x years rent and 200 meter cubed of water used ስለዚህ አጠቃላይ x years that means የሆነ x ያለው ቁጥር 20 ዓመትም 30 ዓመትም ሊሆን ይችላል ብቻ x በሆነ years ስንት የቤት ኪራዩና የውሃው ስንት ይደርሳል አጠቃላይ ቶታል ኮስቱ ውሃው ስንት ቢጠቀሙ 200 ሜትር ኪዩብድ ኦፍ ውሃ ቢጠቀሙ ለኤክስ ይር ምን ያህል ቶታል ኮስት ይኖረናል ነው ጥያቄው ስለዚህ በቀላሉ መስራት ምንችለው ምንድነው ያው በወር 2000 ነው የሚከፈለው ፕላስ ምን አለ ለ1 ሜትር ኪዩብድ ውሃ 2 ብር ይጨመራል አሁን ኤክስ ይር ስንል አናቆም ይሩ ግን በአንድ አመት ውስጥ ስንት ቤቱ እንደተከራየ ማወቅ እንችላለን የአንድ ወር 2000 ከሆነ በምን ማባዛት ነው 12 ሲባዛ በ2000 ነው አይደለም ይሆነው አንድ አመት 12 ወር ስለሚይዝ ስለዚህ ለኤክስ ለተባለ ይር ካልን ደግሞ ይሄንን በኤክስ ማባዛት ማለት ነው በቃ 5 አመትም ከሆነ 5 አመት 6 አመትም ከሆነ 6 አመት ስለዚህ ምን ይኖረናል 2000 ሲባዛ በ12 24000 ይኖረናል እዚህ ጋር ኤክስ አሁን ይሄ አመቱን እያስገባን 4 አመት 5 አመት እያደረግን ካልኩሌት ማድረግ እንችላለን ግን 200 ሜትር ኪዩብድ ኦፍ ውሃ ተጠቅመዋል ስለዚህ ተጨማሪ ስንት ያስከፍላሉ 200 ሲባዛ በ2 ምክንያቱም 1 ሜትር ኪዩብድ 2 ብር ነው የሚያስከፍለው ስለዚህ የመጨረሻ ኢኩዌሽናችን 24000 x ሲደመር 400 ይሆናል ማለት ነው በቃ አሁን በዚህ ይሄንን ኢኩዌሽን ቀድመን ከሰራን በኋላ በ3 አመት ውስጥ ስንት ኮስት ቤቱ ያወጣል ለ10 አመት 20 አመት ቢባል x ላይ ቁጥር በማስገባት በቀላሉ ካልኩሌት ማድረግ ቻለን ማለት ነው ስለዚህ ቀላል ነው በአንድ አመት ስንት እንደሚያገኙ አየን በኤክስ አባዛ ነው ፕላስ ደግሞ 200 ሜትር ኪዩብድ ኦፍ ውሃ በ2 ስናበዛው 400 መጣልን በዚህ መልኩ መስራት እንችላለን ማለት ነው